ሰላም ተማሪዎች እንዴት ናችሁ? እንኳን ወደ 11ኛ ክፍል ኬሚስትሪ በሰላም መጣችሁ። በ9ኛ ክፍልና 10ኛ ክፍል ጉዟችሁ ከጎናችሁ የነበርነው ሳቋማዎች ነን። አሁን ደግሞ በአዲስ አቀራረብ በ11ኛ ክፍልና 12ኛ ክፍል ትምህርታችሁ ከጎናችሁ ነን። በኬሚስትሪ ጉዟችሁም ላይ ከጎናችሁ የምሆነው መምህር ቴዎድሮስ ነኝ። ኬሚስትሪን ለብዙ ዓመታት በተለያዩ ትምህርት ቤቶች አስተምሬያለሁ። ኬሚስትሪን በጣም የምወደው ትምህርት ነው። ስለዚህ እናንተም እንድትወዱት የተቻለኝ እንደማድረግ ቃል እገባላችኋለሁ። ስለዚህ እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ለሌሎች እንዲደርስ ላይክና ሼር እያረጋችሁ በተጨማሪም የቴሌግራም አድራሻችንና የዌብሳይት አድራሻችንን በመጎብኘት ተጨማሪ መረጃዎችን በማግኘት የበለጠ ተጠቃሚ እንድትሆኑ እንመክራችኋለን። ስለዚህ በድጋሚ እንኳን ወደ 11ኛ ክፍል በሰላም መጣችሁ። በዛሬው ቪዲዮአችን ላይ እንግዲህ ከ11ኛ ክፍል ኬሚስትሪ ጋር ትውውቅ እናደርጋለን ማለት ነው። 11ኛ ክፍል ኬሚስትሪ ምን ነገሮችን እንዳካተተ አጠር አድርገን ለማየት እንሞክራለን። ባጭሩ የምመክራችሁ ነገር የ11ኛ ክፍል ትምህርታችሁን ጠበቅ አድርጋችሁ እንድትይዙ ነው። ምክንያቱም ቀጣይ የሁለተኛ ደረጃ መልቀቂያ ፈተና ወሳጅ ናችሁ። ስለዚህ አብዛኞቹ ጥያቄዎች ከ11ኛ ክፍል ይመጣሉ። ስለዚህ 11ኛ ክፍልን በደንብ አንደርስታንድ አድርጋችሁ ማለፍ ይኖርባችኋል። ለዚህም ከጎናችሁ እንደሆንክ ልገልጽላችሁ እወዳለሁ። መልካም ጊዜ። በጣም ጥሩ ተማሪዎች፣ እንግዲህ ኬሚስትሪ እጅግ ልዩ የሆነ ሳይንስ ነው ማለት እንችላለን። ምክንያቱም ኬሚስትሪ መማራችን አካባቢያችን እንዴት እንደሆነ፣ ዓለም እንዴት እንደምትሰራ ወይም ደግሞ የዓለምን ሂደት፣ የነገሮችን ሂደት፣ የተፈጥሮን ሂደት ምን እንደሆነ ለመረዳት ያግዘናል ማለት ነው። ከዚህ በተጨማሪ ደግሞ ጥሩ የሆነ ኬሚስትሪ መሰረት ካላችሁ ወደፊት ለሚገጥሟቸው የተለያዩ ትምህርቶች ጥሩ መሰረት ይኖራችኋል ማለት ነው። ወይም ደግሞ ኮምፕሌክስ የሆኑ ነገሮችን በቀላሉ መረዳት ትችላላችሁ። ውስብስብ የሆኑ ነገሮችን በቀላሉ እንድትረዱ እንድትገነዘቡ ያግዛችኋል። ከዚህ በፊት እንደተማራችሁት እንግዲህ ኬሚስትሪ ስለ ነገሮች፣ ስለ ቁሶች ይዘት፣ ውቅር ወይም ደግሞ አወቃቀር፣ ባህሪ እንዲሁም ደግሞ የተለያዩ ለውጦች የሚያጠና የትምህርት አይነት ነው ማለት ነው። ከዚህ በጣም የተለያዩ ኢንተረስቲንግ የሆኑ ነገሮችን የያዘ ትምህርት ነው ኬሚስትሪ። ስለዚህ ኬሚስትሪ መማር ብዙ ጥቅሞች አሉት። በዚህ ቪዲዮአችን ላይ እስቲ ባጭሩ የ11ኛ ክፍል ኬሚስትሪን ለመመልከት እንሞክራለን ማለት ነው። ወደ ግሬድ 11 ኬሚስትሪ ስንመጣ እንግዲህ ዩኒት ወደ 6 ዩኒቶችን ይዞ ይገኛል ግሬድ 11 ኬሚስትሪ። በዚህ ቪዲዮአችን ላይ እንግዲህ በአጭሩ የ11ኛ ክፍል ኬሚስትሪ ምን ነገሮችን እንደያዘ በፍጥነት አየት ለማድረግ እንሞክራለን ማለት ነው። ስለዚህ የመጀመሪያው ዩኒታችን አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤለመንትስ፣ አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤለመንትስ ስር ነው። በዚህ ስር ያሉትን ነጥቦች እንመለከታለን። በዚህ ዩኒት ውስጥ ወይም በዚህ ዩኒት ስር ምን ነገሮች አሉ ቀጥለን እንመልከት። የመጀመሪያው እንግዲህ እንደተለመደው ከዚህ በፊት የምታስታውሱት ከሆነ በ9ኛ ክፍል ኬሚስትሪ ትምህርታችሁ ላይ ስለ ዳልተንስ አቶሚክ ቲዮሪ ኤንድ ሞደርን አቶሚክ ቲዮሪ ዳሰስ እናደርጋለን። ከዚህ በተጨማሪ ደግሞ ኤርሊ ኤክስፐሪመንትስ ቱ ካራክተራይዝ ዘ አተም፣ ከአተም ጋር ተያይዞ ከዲስከቨሪ ኦፍ ኢንተርናል ፓርትስ ኦፍ አተም ጋር ከኤሌክትሮን፣ ፕሮቶን፣ ኒውትሮን፣ ኒውክሊየስ ጋር ተያይዞ የነበሩ የተለያዩ ኤክስፐሪመንቶችን እንዳስሳለን። ከዚህ ባሻገር ደግሞ ኒውክሊየስ ምንድን ነው፣ ከምንድን ነው የተሰራው፣ ኒውክሊየስ ምን ነገሮችን ይዞ ይገኛል የሚለውንም ነገር እንዲሁ እንመለከታለን። ከዚህ ባሻገር ደግሞ ኤሌክትሮማግኔቲክ ሬዲዬሽን ኤንድ አቶሚክ ስፔክትራ የተባለ አዲስ ኮንሰፕት እንማራለን። በ11ኛ ክፍል በ9ኛ ክፍል ትምህርታችሁ ላይ ብዙም ያላያችሁት። በተጨማሪም ደግሞ ስለ አድቫንስድ አቶሚክ ቲዮሪ ወይ ደግሞ ስለ ኳንተም ሜካኒካል ሞዴል ኦፍ ዘ አተምን በደንብ እንደዚሁ እንመለከታለን። ከዚህ ባሻገር ኤሌክትሮን ኮንፊገሬሽንስ ኤንድ ኦርቢታል ዲያግራምስም በዚህ ስር የምንመለከተው ነው ማለት ነው። በተጨማሪም ኤሌክትሮኒክ ኮንፊገሬሽንስ ኤንድ ዘ ፕሬዲክቴብል ኦፍ ዘ ኤለመንትስ በ9ኛ ክፍል ትምህርታችሁ የተወሰነውን ዳሳችኋል። እዚህ ጋር ደግሞ አስፍተን ተጨማሪ ነገሮችን ጨማምረን የበለጠ ግልጽ አድርገን እንመለከተዋለን። ስለዚህ ዩኒት 1 እነዚህን ፖይንቶች ይዞ ይገኛል ማለት ነው። በጣም ጥሩ። ስለዚህ ዩኒት 1 መማር አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ኤለመንትስን መማር ምን ጥቅም አለው? 1 learning atomic structure will help us to understand matter and chemical reactions። ስለዚህ አጠገባችን ስላሉ ቁሶች እንዲሁም ደግሞ ስለተለያዩ ኬሚካላዊ ሂደቶች ኬሚካል ሪያክሽኖች ግንዛቤ እንዲኖረን ይረዳናል ማለት ነው።
ከዚህ ባሻገር ደግሞ አንደርስታንዲንግ ዘ ፔሪዮዲክ ቴብል ሄልፕስ ኢን ፕሪዲክቲንግ ኬሚካል ሪአክቲቪቲ እዚህ ዩኒት ውስጥ ስለ ፔሪዮዲክ ቴብል እንዳሳለን እንመለከታለን ተባብለናል። ስለዚህ ይህን መማሩስ ምን ጥቅም አለው ካላችሁኝ ስለ ኬሚካል ሪአክቲቪቲን ኦፍ ኤሌመንትን ፕሪዲክት ለማድረግ ኤሌመንቶች ምን አይነት የተለያዩ ኤሌመንቶች ወይም ንጥረ ነገሮች ምን አይነት ኬሚካላዊ ሪያክሽን ሊያካሂዱ እንደሚችሉ ለመገመት ያግዘናል፣ ይጠቅመናል ማለት ነው። በጣም ጥሩ። እስቲ ወደ ዩኒቱ ደግሞ ስንመጣ ዩኒቱም እንደዚሁ ኬሚካል ቦንዲንግ፣ ይህም ግሬድ 9 ኬሚስትሪ ላይ የምታስታውሱ ከሆነ ተመልክታችሁታል ስለ ኬሚካል ቦንዲንግ። ስለዚህ ኦልዌይስ አጠገባችን ያሉ ነገሮችን በምንመለከትበት ጊዜ ሙቭመንት ያካሂዳሉ። ይህ ሙቭመንት ደግሞ ለተለያየ ኢንተራክሽን እንዲያካሂዱ ያደርጋቸዋል። ያ ኢንተራክሽን ደግሞ በማካከላቸው የተለያየ አይነት ቦንዶች እንዲፈጠሩ ያደርጋል ማለት ነው። ስለዚህ ማንኛውም በአጠገባችን ያለን ነገር ስንመለከት አንዱ ሰብስታንስ ከአንዱ ጋር ወይም አንዱ አተም ከሌላ አተም ጋር ተያይዞ እናገኛለን። ስለዚህ ስለ ኬሚካል ቦንዲንግ ስናወራ የተለያዩ አይነት ቦንዶችን እዚህ ጋር እንመለከታለን። አዮኒክ ቦንድስ፣ ኮቫለንት ቦንድስ ኤንድ ሞለኪላር ጂኦሜትሪ፣ ሜታሊክ ቦንዲንግ፣ ኬሚካል ቦንዲንግ ቲዮሪስ ኤንድ ታይፕስ ኦፍ ክሪስታል። እነዚህ እንግዲህ በኬሚካል ቦንዲንግ ስር የምንመለከታቸው አበይት ጉዳዮች ናቸው ማለት ነው በዩኒት 2 የኬሚስትሪ ትምህርታችን ላይ ማለት ነው። ይህንን ዩኒቱን መማር ምን ጥቅም አለው? ምክንያቱም አውቃችሁ የምትማሩበትን ጥቅም ታይቷችሁ ነው መማር ያለባችሁ ማለት ነው። እንደዛ ሲሆን የበለጠ ግልጽ ስለሚሆንላችሁ እስቲ ቀጥለን እንመልከተው። በጣም ጥሩ ተማሪዎች፣ ስተዲንግ አባውት ኬሚካል ቦንድስ ኢዝ ኢምፖርታንት ኢን አንደርስታንዲንግ ማቴሪያል ስትራክቸርስ ኤንድ ፕሮፐርቲ። ስለዚህ የነገሮችን አወቃቀር ወይም የነገሮችን ስትራክቸርና እንዲሁም ባህሪያት ፕሮፐርቲያቸውን ለማወቅ ለመረዳት እጅግ አድርጎ ያግዘናል ስለ ኬሚካል ቦንድ ማጥናታችን ማለት ነው። ስለዚህ ይህም ለአዳዲስ ፈጠራዎች እንድንዘጋጅ ያግዘናል ማለት ነው። ዩኒት 3 ፊዚካል ስቴትስ ኦፍ ማተር። ስቴት ስንል እንግዲህ በተለምዶ ታውቁታላችሁ ሶሊድ፣ ሊኩዊድ፣ ጋዝ አይደለ? ስለነሱ ማለት ነው። በአጭሩ እዚህ ጋር የምንመለከታቸው እንግዲህ ስለ ካይነቲክ ቲዮሪ ኤንድ ፕሮፐርቲስ ኦፍ ማተር። ካይነቲክ ቲዮሪ ምንድን ነው? ካይነቲክ ቲዮሪ ምን ነጥቦችን ይዞ ይገኛል? ከዛ ጋር ተያይዞ ደግሞ ያሉ የማተሮችን የቁሶችን ባህሪያት እንመለከታለን። ጋሼስ ስቴት ምንድን ነው? ታውቁታላችሁ አይደለ? ውሃ ስናፈላ ለምሳሌ ወደ ጋዝነት ትነቱን እንመለከታለን። ጋዝ የምንለው ራሱ ምንድን ነው? ስቴቱ ባህሪያቱ ምንድን ነው? የተለያዩ ነገሮችን እንመለከታለን። ስለ ሊኩዊድ ስቴት፣ የፈሳሽነት ስቴት፣ ስለ ጠጣር ስቴት፣ እነዚህም በሙሉ ነገሮች በደንብ አርግተን እንመለከታለን ማለት ነው። ስለ ፊዚካል ስቴትስ ኦፍ ማተር፣ ስለ ሶሊድ፣ ሊኩዊድ፣ ጋዝ መማራችን ምን ጥቅም አለው? እስቲ ቀጥል እንመልከት። Knowing about the states of matter enhances our understanding of the physical world and informs practical applications across a wide range of fields. ስለዚህ ስለ ሶሊድ፣ ሊኩዊድ፣ ጋዝ፣ ስለ ፊዚካል ስቴትስ ኦፍ ማተር መማራችን ስለ ፊዚካል ወርልድ የበለጠ ግንዛቤያችን ያሳድግልናል ማለት ነው። ቁሳዊው ዓለም ምን ይመስላል የሚለውን ነገር የበለጠ እንድንረዳ ያግዘናል። ከዚህ ውጭ ደግሞ የተለያዩ አፕሊኬሽኖች አሉት በተለያየ ፊልድ ውስጥ የሶሊዶችን የሊኩዊዶችን ባህሪያት ማወቁ የተለያየ አይነት ጥቅም አለው ማለት ነው። ከዚህ በተጨማሪ it helps explain the behavior of substance under different conditions such as temperature and pressure. ስለዚህ በተለያየ ሁኔታ ውስጥ የነገሮችን ባህሪያት ምን እንደሚመስል ለምሳሌ ውሃ በከፍተኛ ሙቀት ወይም ቴምፕሬቸርና ፕሬሸር ውስጥ ሌሎችም እንደዚሁ ምን አይነት ባህሪያት እንዳሏቸው የባህሪያቸውን ከተለያዩ ኮንዲሽኖች ጋር መለዋወጥ ምን እንደሚመስል እንድንረዳ እንድንገነዘብ ያግዘናል ማለት ነው። ከዚህ በተጨማሪ ደግሞ the properties of different states of matter are crucial in various industries። በተለያየ ኢንዱስትሪ ውስጥ የተለያዩ ስቴቶችን ባህሪያት ማወቁ በጣም ትልቅ ጥቅም አለው ማለት ነው። በፕሮዳክሽን ጊዜ ወይም ደግሞ ማኑፋክቸሪንግ ፕሮሰስ ጊዜ የነዚህን ስቴቶች ባህሪያት ማወቅ የተለየ ልዩ ጥቅም አለው ወይም አስፈላጊ ነገር ነው ማለት ነው። ስለዚህ ባህሪያት ማወቅ ኢንዱስትሪ ላይ ለሚኖረው ሂደት ጥሩ ግንዛቤ እንዲኖረን ይረዳናል ማለት ነው። ዩኒት 4 ኬሚካል ካይነቲክስ አራተኛው ምዕራፋችን የ11ኛ ክፍል ኬሚስትሪ አራተኛው ምዕራፋችን
ኬሚካል ካይኔቲክስ ይባላል ማለት ነው። ኬሚካል ካይኔቲክስ ስንል እንግዲህ የተለያዩ አይነት ሪያክሽኖች አሉ። አንዳንዶቹ በጣም ፈጣን ሪያክሽኖች ናቸው፣ አንዳንዶቹ ደግሞ በጣም ስሎ ሪያክሽኖች ናቸው ማለት ነው። ስለዚህ የሪያክሽኖችን ስፒድ፣ የሪያክሽኖችን ባህሪያት ከሬታቸው አኳያ ከስፒዳቸው አኳያ ምን እንደሚመስል እንመለከታለን። ከዚህ ባሻገር ደግሞ አንድን ሪያክሽን ምን አይነት ነገሮች ሊያፈጥኑት ወይም ደግሞ እንዳይፈጥን ሊያደርጉት እንደሚችሉ እንመለከታለን ማለት ነው። ስለዚህ ይህም የራሱ የሆነ ጥቅም አለው። ምንድን ነው ጥቅሙ? ውስጥ ይቀጥላል እንመልከት። Chemical kinetics, also called reaction kinetics, helps us understand the rates of reaction and how it is influenced by certain conditions. ስለዚህ የሪያክሽኖችን ሁኔታ የኬሚካል ሪያክሽኖችን ሂደት ምን እንደሚመስል ለማወቅ ያግዘናል ማለት ነው። ስለዚህ ምን አይነት ነገሮች ሪያክሽኖችን እንዴት አድርገው ሊያፋጥኑ እንደሚችሉ ወይም ደግሞ የሪያክሽኖች ስፒድ፣ የሪያክሽኖች ሬት በምን አይነት መልኩ ኢንፍሉዌንስድ እንደሚሆን ለመረዳት ያስችለናል ማለት ነው። ይህም ደግሞ ሪያክሽኖችን እንዴት መቆጣጠር እንዳለብንና የምንፈልገውን ምርት እንዴት ማግኘት እንደምንችል እንድናውቅ ያግዘናል ማለት ነው። Understanding this process is key to designing more efficient high performance energy and propulsion systems. ስለዚህ ይህን ትምህርት መማር እንግዲህ በጣም ከፍተኛ ብቃትና ከፍተኛ ኤነርጂ ያላቸውን ፕሮፐልሽን ሲስተሞች እንድንነድፍ ወይም ደግሞ ለመንደፍ ያግዘናል ማለት ነው። ስለዚህ ይህም በጣም ልዩና ትልቅ ጥቅም ያለው ነገር ነው ማለት ነው። ምዕራፍ 5 ትምህርታችን ወይም ደግሞ የ11ኛ ክፍል ምዕራፍ 5 ትምህርት ደግሞ ስለ ኬሚካል ኢኩሊብሪየም ነው። ኬሚካል ኢኩሊብሪየም ምን ማለት እንደሆነ እንዲሁም ደግሞ ኬሚካል ኢኩሊብሪየምን አፌክት የሚያደርጉትን ነገሮች ምን ነገሮች እንደሆኑ እንመለከታለን ማለት ነው። ስለዚህ ኬሚካል ኢኩሊብሪየምን መማር ምን ጥቅም አለው? እንደነገርኳችሁ ነው እንግዲህ የአንድን ትምህርት ጥቅሙን የምትማሩበትን ምክንያት ከስታውቁት እሱ ገብቷችሁ ስትማሩት የበለጠ መረዳት ትችላላችሁ፣ ወዳችሁ ትማራላችሁ ማለት ነው። እስቲ ኬሚካል ኢኩሊብሪየምን መማር ምን ጥቅም አለው የሚለውን ነገር እንመልከት። በጣም ጥሩ። አንደርስታንዲንግ ኬሚካል ኢኩሊብሪየም ሄልፕስ ዲዛይን ኤንድ ኦፕቲማይዝ ሪያክሽንስ ቱ አቺቭ ሃይር ይልድ። ስለዚህ የኬሚካል ኢኩሊብሪየምን ሂደት መረዳት የተለያዩ በጣም ኢፌክቲቭ የሆኑ ወይም ደግሞ ከፍተኛ ምርት እንዴት ማግኘት እንዳለብን እናውቃለን ማለት ነው። ስለዚህ ሪያክሽኖችን ተቆጣጥረን ኬሚካል ሪያክሽን ተቆጣጥረን እንዴት አድርገን ከፍተኛ ምርት ይሰጠናል የሚለውን ነገር እንድናውቅ ያግዘናል ማለት ነው። ከዚህ በተጨማሪ ኢት ሄልፕስ ኢን ፕሪዲክቲንግ ዘ ኤክስቴንት ኦፍ ሪያክሽን። ስለዚህ የአንድን ሪያክሽን መጠን እንድንገምት ያግዘናል። ከዚህ በተጨማሪ ኢት ቴልስ አባውት ዘ ዳይሬክሽን ኦፍ ዘ ኬሚካል ሪያክሽን፣ የኬሚካል ሪያክሽንን አቅጣጫ ይነግረናል። በተጨማሪም ኢት ሄልፕስ ቱ ኮንትሮል ዘ ሪያክሽን፣ ሪያክሽናችንን እንዴት መቆጣጠር እንዳለብን ወደፊትና ወደኋላ የምንፈልገው ምርት ለማግኘት እንዴት ሪያክሽናችን ተቆጣጥረን የምንፈልገውን ከፍተኛ ምርት ማግኘት እንደምንችል ለማወቅ ያገዘናል ማለት ነው። ስለዚህ በጣም ጥቅም ያለው ትምህርት ነው ማለት ነው። የመጨረሻው ዩኒታችን ደግሞ ሰም ኢምፖርታንት ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድስ ይባላል ማለት ነው። ስለዚህ ኦርጋኒክ ኮምፓውንድሶች ምን አይነት ኮምፓውንዶች ናቸው፣ እንዲሁም ደግሞ ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድስ ደግሞ ምን አይነት ናቸው የሚለውንም እንመለከታለን ማለት ነው። ስለዚህ ኦክሲጅንን የያዙ ኦርጋኒክ ኮምፓውንዶች ከሆኑት መካከል አልኮልስ ኤንድ ኢተርስ ምን እንደሆኑ እንመለከታለን። ኬሚካል ፎርሙላቸውን እናያለን። የተለመዱ ወይም ኮመን የሆኑ አልኮሎችና ኢተሮችን እንመለከታለን። ከዚህ ባሻገር አልዲሃይድስ ኤንድ ኬቶንስ ምንድን ናቸው፣ ምን ጥቅም አላቸው፣ የቱ ጋር እናገኛቸው የሚለውንም እንደዚሁ እንመለከታለን። ካርቦክሲሊክ አሲድስ፣ ኢስተርስ የሚባሉት ነገሮች ምንድን ናቸው የሚለውንም እንደዚሁ እንመለከታለን። በስተመጨረሻ ደግሞ ፋትስና ኦይልስንም እንመለከታለን ማለት ነው። በአጭሩ ኦርጋኒክ ኮምፓውንድ ስንል እንግዲህ ካርበን ኮንቴኒንግ ኮምፓውንዶችን ካርበንን የያዙ ኮምፓውንዶችን ነው ኦርጋኒክ ኮምፓውንድስ የምንላቸው ማለት ነው። ይህንን ዩኒት መማራችን ምን ጥቅም አለው? እንደ ከዚህ በፊቶቹ ጥቅሞቹ ለመመልከት እንሞክር። Organic chemistry is important because it is a study of life and all of the chemical reactions related to life. ኦርጋኒክ ኬሚስትሪ በጣም ጠቃሚ ነው የሚለን እንግዲህ ምክንያቱም ስለሚያጠና ስለ ህይወት፣ ስለዚህ ስለ ህይወት አጠና ማለት ስለ ራሳችን ነው የምንማረው ማለት ነው። ስለዚህ ከህይወት ጋር የተያዙ ወይም ሊቪንግ ቲንግስ ጋር ያሉ ሪያክሽኖች ጋር የተያዙ ነገሮችን ሁሉ ነው የምንመለከተው ማለት ነው። ስለዚህ በጣም ጥቅም ያለው የትምህርት ዘርፍ ነው ማለት ነው።
Several careers apply an understanding of organic chemistry, such as doctors, veterinarians, dentists, pharmacologists, ኬሚካል ኢንጂነርስ ኤንድ ኬሚስትስ። ስለዚህ የተለያዩ የስራ ዘርፎች የኦርጋኒክ ኬሚስትሪን እውቀት ያስፈልጋቸውን ወይም ይጠቀማሉ ማለት ነው። ስለዚህ ይህንን ትምህርት መማራችን የተለያዩ ፕሮፌሽን ውስጥ ጆይን በምናደርግበት ጊዜ ወደፊት የበለጠ እንድናውቅ እንድንረዳ የበለጠ ትምህርቱ እንዲገባን ያግዘናል ማለት ነው። ስለዚህ በጣም ጠቃሚ የትምህርት አይነት ነው። የማይገባበት የትምህርት ወይም ደግሞ የማይገባበት የስራ ዘርፍ የለም። ኦርጋኒክ ኬሚስትሪ በጣም ሰፊ የኬሚስትሪ ትምህርት አካል ነው። እንግዲህ ተማሪዎች 6ቱ ምዕራፎች ይህን ይመስላሉ ማለት ነው። ባጭሩ ለማሳየት ሞክሬያለሁ። ስለዚህ 11ኛ ክፍል ኬሚስትሪ እነዚህ 6 ምዕራፎች ይዞ ይገኛል። ስለዚህ እነዚህ 6 ምዕራፎች ቀለል ባለ ቋንቋ አቀርብላችኋለሁ፣ የበለጠ ይገባችኋል ብዬ አስባለሁ። ስለዚህ ከኛ ጋራ ዘወትር እንድትሆኑ ጋብዛችኋለሁ። መልካም ጊዜ ይሆንላችሁ።